ምዕራፍ 3 እግዚአብሔር ለሳሙኤል በራእይ እንደተገለጠ። ብላቴናው ሳሙኤል በዔሊ ፊት እግዚአብሔርን ያገለግል ነበር። በዚያ ዘመን የእግዚአብሔር ቃል ክቡር ነበረ፣ ራእይም አይገለጥም ነበር። በዚያ ዘመን እንዲህ ሆነ። ዔሊም በስፍራው ተኝቶ ሳለ በዓይኖቹ መፍዘዝ ጀምረው ነበር፣ ማየት አይችልም ነበር። የእግዚአብሔርም መብራት ገና አልጠፋም ነበር። ሳሙኤል የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እርሱም እነሆኝ አለ። ወደ ዔሊም ሮጠ። እነሆኝ ስለ ጠራኸኝ መጣሁ አለው። እርሱም ዔሊም አልጠራሁም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ዳግመኛ ወደ ዔሊ ሄደና እነሆኝ ስለ ጠራኸኝ መጣሁ አለ። እርሱም አልጠራሁም፣ ተመልሰህ ተኛ አለው። ሳሙኤል ግን ከዚህ በፊት ገና እግዚአብሔርን አላወቀም ነበር። የእግዚአብሔርም ቃል ገና አልተገለጠለትምም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ዔሊ ሄደና እነሆኝ ስለ ጠራኸኝ መጣሁ አለው። ዔሊ ግን እግዚአብሔር ልጁን እንደ ጠራው አስተዋለ። ዔሊም ሳሙኤልን ልጄ ሄደህ ተኛ፣ ቢጠራህም አቤቱ ባሪያህ ይሰማልና ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ፣ እንደ ቀድሞም ጠራው። ሳሙኤልም ባሪያህ ይሰማል፣ ተናገር አለ። እግዚአብሔርም ሳሙኤልን አለው እነሆ የሰማውን ሁሉ ሁለቱ ጆሮዎቹን ጭው የሚያደርግ ነገሬን በእስራኤል ላይ አደርጋለሁ። በዚያ ቀን በቤቱ ላይ የተናገርኩትን ሁሉ በዔሊ ላይ አጸናለሁ። እኔም ጀምሬ እፈጽምበታለሁ። ልጆቹ በእግዚአብሔር ላይ ክፉ እንዳደረጉ አውቆ አልገሠጻቸውምና ስለ ልጆቹ ኃጢአት ለዘለዓለም ቤቱን እንደምበቀል አስታውቄዋለሁ። ስለዚህም የዔሊ ቤት ኃጢአት በዕጣንና በመሥዋዕት ለዘላለም እንዳይሰረይለት ለዔሊ ቤት ምያለው። ሳሙኤልም እስኪነጋ ተኛ። ማልዶም ተነስቶ የእግዚአብሔርን ቤት ደጅ ከፈተ። ሳሙኤልም ራእዩን ለዔሊ መናገር ፈራ። ዔሊም ሳሙኤልን ጠርቶ ልጄ ሳሙኤል ወይ? እርሱም እነሆኝ አለ። እርሱም እግዚአብሔር የነገረህ ነገር ምንድን ነው? ከእኔ አትሸሽግ። ከነገረህም ከሰማኸው ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲህ ያድርግብህ፣ እንዲህም ይጨምርብህ አለው። ሳሙኤልም ነገሩ ሁሉ ነገረው፣ አንዳችም አልሸሸገውም። ዔሊም እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ አለ። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳችም በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም ለሳሙኤል ይገለጥለት ነበርና ሳሙኤልም ከምድር ዳርቻ እስከ ምድር ዳርቻ ድረስ በእስራኤል ሁሉ የእግዚአብሔር ነቢይ እንደሆነ ታመነ። ዔሊም እጅግ አረጀ። ልጆቹ ግን በክፋት ጸንተው ኖሩ፣ መንገዳቸውም በእግዚአብሔር ፊት ክፉ ነው።